እህታችን ማርታ ትባላለች። እግዚአብሔር በዚህ ቤት ድንቅ ነገር አደረገላት። አይሆንም የተባለ ነገር በእናንተ ህይወት ላይ ይሆናል። አጠገባችሁ ያለውን ሰው እመን ብቻ በሉት። እግዚአብሔር ችግርን ይፈታል በሉት። ችግር ይፈታል። በጣም በሚገርም ሁኔታ እህታችን ማርታ ብዙ ጊዜ እግዚአብሔር ሰው ከፈለገ በትንቢት ከፈለገ ስም እየጠራ በተለያየ እግዚአብሔር ባዘዘው መንገድ ያገለግላል። እግዚአብሔርም ታምራት ያደርጋል። አሜን። ለሷ የሆነላት ደግሞ ምንድነው? ለእናንተም እምነት እንዲሆናችሁ ብዙ ጊዜ እግዚአብሔር ሰው መድረክ ላይ ቆሞ ያመማችሁ ቦታ ላይ እጃችሁን አስቀምጡ ነው። በዚህ ሰዓት ላይ እንዲህ በሚባልበት አዋጅ ላይ እሷ አልተነሳውም ማለች። ቁጭ ባልኩበት በጣም ኃይለኛ ህመም ነበረኝ። ወገቤ አካባቢ ኃይለኛ ከባድ ህመም ነበር። ባለቤቴ ማያቅም ነበር። መነሳት ስላቃተኝ እጄን ብቻ ጫንኩበት አለች። ክብር ለጌታ ይሁን። በዛ ቅጽበት በሽታው ተመታ። አሜን። ይሄ ብቻ አይደለም። እቤት ስትሄድ ሌሊት ቶይሌት ስትሄድ ስትቀመጥ የወጣው የተለየ አይነት ነገር ነበር። እግዚአብሔር በዛ ቅጽበት ቃል በወጣበት ቅጽበት ላይ ችግሩን መጥቶላታል ማለት ነው። ዛሬም እናንተ ችግር እንደዚሁ ይመታል። የተደበቀ በሽታ ቢሆን ዛሬ በጌታ በኢየሱስም ይሰበራል። አሜን። ኢየሱስ ጌታ ነው። አሜን። በጣም ተጨንቄ ነበር፣ አስጨንቆኝ ነበር። ቁጭ ባልኩበት ቦታ ላይ ነው በእምነት እጄን ጫንኩኝ። ከዛም ቤት ስሄድ ሌሊት ላይ እንደውም ፎቶ ላይ አድርገዋለች። እማላቀው የተለየ ነገር ነው የወጣው። ከዛን ቀን ጀምሮ በሽታው ተመታ አለች። ሁለተኛው ደግሞ ይሄ የመጨረሻ ልጇ ነው። ሁለት ከዚህ በፊት አሉና የወለደችው በምጥ ነው። ከዛ ሐኪም ይላታል በኦፕራሲዮን የምትወልጁ በጣም አደገኛ ነው ስላት ጊዜ ኖ አይሆንም አለችና ባለቤቷን ላከችው። እንዴትም አድርገ ከነቢይ ታምራት ጋር ዘይት ዘሊን አለችው። ክብር ለጌታ ይሁን። እሱ መጣ ይዞ ሄደ። በቀጠሮ ሰዓት በኦፕራሲዮን ሳይሆን እንደለመደችው በምጥ ወለደች። ይችላል ይሁን። ይችላል። yes ስሜ ማርታ ይባላለሁ። የሆነልኝ ነገር በጣም ያመመኝ ነበርና የዛን ቀን ከመንበርም መነሳት አቅቶኝ ነበር። ማለት ሌሎቹ እየተነሱ ነበር የሚያማቹበት ቦታ ላይ የሚይዙት፣ እኔ ቁጭ ባልኩበት ነበር ወገቤን ያዝኩት። ሲናገር ቀላል ይመስላል። አንዳንዴ ሆዴ ይነፋል፣ አንዳንዴ ደግሞ ሲቀመጥ ራሱ ሰከራዬን ከነ ምግብ ነበር የምወጣው። ምን እንዳለ ብቻ አላውቅም። አንዳንዴ ደግሞ ኖርማል ነኝ። ግን እዛን ቀን መጥቼ ሌሎቹ ተነስተው ሲይዙ እኔ ቁጭ ባልኩበት ያኛው ቁጭ ካልኩም ብዬ ያዝኩኝ። የዛን ቀን ነው ሌሊት 6 ሰዓት ላይ እሱም አያውቅም። ተነሳውኝና ወደ ሽንት ቤትም አልሄድኩም። እንዲሁም ምን እንደሚወጣ ያለው ብዬ ፖፖ ላይ ነው የተቀመጥኩት። ቁጭ ባልኩበት ይወጣል። ሰከራ አይደለም እዚህ ላይ አለ። እንደ ረጅም ነው፣ እባብ ነው የሚመስለው። እጎትቷለሁ፣ ይወጣል፣ ይጎትቷለሁ፣ አያልቅም። እንዴ ምንድን ነው አልኩት። ደንግጬም አላነሳሁትም። አውቄ ነው ዝም ብዬ ራሴ ምን እንደሆነ መጨረሻው ነው ያላልኩኝ። ጎትቼ አወጣሁኝ። አውጥቼ ምንጣፍ ላይ እንደዚህ ዘረጋሁኝ። ከዛ ተነስቼ ስልኩን አምጥቼ ቀረጽኩኝ ስልኩ ላይ እና በጣም እንደዚህ ሳወራ ቀላል ሊመስል ይችላል። ከሰው ሆድ ላይ ዝም ብሎ ሆድ ኖርማል ሆድ ህመም ነው የሚመስለው፣ ግን ወይ ትል አይደለም ወይ ሌላ ነገር አይደለም። በጣም ያስፈራ ነበረ። ላሳያችሁ ብዬ ነበረ። ከዛ እግዚአብሔርን አመስግኑልኝ። እኔ እሱ ነው የሆነልኝ። ክብር ለእግዚአብሔር ይሁን። ጭንቀቷን የምታውቀው እሷ ነች። በደንብ እግዚአብሔርን አክብሩላት። ሁለት ልጆች አሉኝ። እቺ ሶስተኛ ናት። ሁለቱንም በምጥና በቀላል 20 ደቂቃና 15 ደቂቃ ልዩነት ነው የወለድኳቸው። እንደ ሌላ አልተቸገርኩም። እዚች ላይ ግን ኦፕራሲዮን መሆን አለብሽ ተባልኩኝ እና ወሩም ደግሞ 10 ወር ከምናምን አሉኝ። እንዴት እንደዛ ሊሆን ይችላል? ለምንድን ነው እንደዛ ሊሆን የሚችለው? ለምንድን ነው ደግሞ ኦፕራሲዮን የሚሆነው? ያልተለመደብኝ ነገር ለምን ይሆናል እንደዚህ? እግዚአብሔር ጋር ክርክር ጀመርኩኝ። አልለመድኩም፣ ግን ለሌላ ሰው ኖርማል ነው። ለእኔ ግን እኔ ስላልለመድኩኝ ትልቅ ነገር ሆነብኝ። ለምን እንደዚህ አመጣው ብዬ ከእግዚአብሔር ጋር ክርክር ጀመርኩኝ። እዚህ ከቤት መውጣታችን ሩቆታችን አትሂጂ የተባልኩበት ሰዓት ነው። ሰኞ አበበች ጎበና ትልክ ያለው ቀጠሮ አለኝ። አርብ መጣውና እዛ ጋር ቁጭ አልኩኝ። አንዴ ወደ ታች አንዴ ወደ ላይ ሄዳለሁ። ማንም አያየኝም። እነሳለሁ፣ ቁጭ እላለሁ፣ አያስቀምጠኝም። ከዛ እስከ መጨረሻው ጠብቃለሁ አልኩኝ። የእግዚአብሔር ሰው ነብይ ተነስቶ እናንተ ነገር ጸልያችሁም መልስ ካጣችሁ ወይም ደግሞ ቶሎ ካልተመለሰ በዛ መሀል ላይ እንድታልፉ ነው ብሎ እየነገረ ነበር። በቃ እቺ ቃል ለኔ ነው ማለት እኔ ማየት አለብኝ፣ አይተሽ ማለፍ አለብሽ ብሎ ነው ብዬ መጨረሻ ላይ ቤት ሄድኩኝ። ለኔ ነው አልኩኝና ሄድኩኝ ወደ ቤት እጄ ይሁን ደግሞ ሄዳለኝ ሄድ ብዬ ባለቤቴን ላኩ። ሄድና እንደምንም አድርገህ እዛ ይዘና አይሰጡም አለ። ይሰጣሉ፣ ለምን አይሰጡም? ሄደ ፊት ለፊቱ ቆመ። ጠይቀው ንገረውና ይዘና አልኩት።
ሄዶ እሁድ ቀን መጥቶ ዘይት ይዞናና ምን አለ በሰላም ትወልዳለች ምንም አትሆንም ብሎሻል አለኝ። እሺ ብዬ ለእግዚአብሔር ክብር ይሁን። ምንም አትሆንም በሰላም ትወልዳለች ብሎሻል አለኝና እሺ ብዬ ከእሁድ ጀምሮ ማታ ማታ ሁሌ ሽንት ሲቀመጥ እየቀባው ነው ዘይቱን እንደዚህ በጣቴ እንደዚህ አድርጌ እቀባዋለሁ። ሽንት ሲቀመጥ እንዴት እንደማደርገኝ እኔና እግዚአብሔር ብቻ ነው የምናውቀው። ከዛ ሐሙስ ቀጠሮ ነበረኝ። ሰኞ እሁድ ጀመርኩኝ። ሰኞ ማክሰኞ ሌሊት ላይ እንሳት ላይ እንደዚህ እንደ በፊቱ እየቀባሁኝ ፈነዳ። ከዛ ሄድኩኝ። በቃ ምጥ ነው መጀመሪያ ያመኝ ነበርና ተነስቼ እንደ በፊቱ ነው መስሎኝ ነው እንደዚህ ተነስቼ እንትን ያልኩት። ቀብቼ ወዲያውኑ ፈነዳ። ውሃ የምትባለው ፈሰሰ። በሰላም ወለድኳት። እግዚአብሔር ይመስገን። ክብሩ ለእግዚአብሔር ይሁን። አሁንም ባለቤት አያውቅም። ከዚህኛው ጣትና ይሄኛው በጣም የተለየ ናቸው። 5 ጣቶች የቀረ ዘይት ነበረና እኩል መሆን አለባችሁ እናንተ እያልኩኝ ጸለይሽ። ዘይቱን እየቀባሁ እግዚአብሔር ታምራት አምላክ ወይ ስማኝ፣ እነዚህ ጣቶች እኩል መሆን አለባችሁ፣ ልጄ ጎደሎ መሆን የለባትም እያልኩኝ እየቀባሁ እኩል ሆኗል። አሁን ተስተካከለ። አያችሁ፣ በእምነት ክብሩ ለእግዚአብሔር ይሁን። አያችሁ፣ አጭርና ረጅም ነበረ፣ ተስተካከለ። አንደኛው ክብሩ ለማን ይሁን? ያ ብቻ አይደለም። ሰገራ ስትቀመጥ መግል ደም ነበረው። ልክ እንደ እባብ የሚመስል ነገር ወጣለች፣ ተነቅሎ ወጣ። ዛሬ የትኛውም ችግር ከላያችሁ ላይ ይነቀል። እግዚአብሔር ሆይ እጅ ይቀመጥባት። ልጆቿን አንተ ባርክ አባዬ። የሚቋቋማት ሁሉ የተመታ ይሁን። እስቲ ክብሩ ለእግዚአብሔር ይሁን። ማርታ እግዚአብሔር ይባርክሽ።